ስደውል አንተ እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? በስልክ ሁሉ ደውሎ ያልኛል። ያው ሰላም ሰላም፣ ይሄ ወላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንድትሆን ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ፣ ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቻናላችን ተቀላቀሉ ማለት ነው እና ለዛሬ ይዘላችሁ የመጣሁት ስለ እህታችን ነው። ስለ የሳምንት በዚህ ሳምንት ያለ አጀንዳ ማለት ነው። አጀንዳ እንደ አጀንዳ የሚጠቀሙበት የራሳቸው አካውንት ለማሳደግ የሚጠቀሙበት ምንም አይነት ፍትህ ማግኘት የማይችሉ ሰዎች ስለነሱ ነው ትንሽ መናገር የምፈልገው ማለት ነውና ማለት እየተሰራ ያለ ስራ ጥሩ አይደለም። ምክንያቱ እነሱን ለአካውንታቸው ለማሳደግ ለመፈመስ እንጂ የእውነት የሃና ጉዳይ አሳስባቸው አይደለምና ለምንድነው ዋናው ደላላው መያዝ አቃታቸውና ወደ የገጠር ልጅ የምትፈካከሩ ሰዎች በጣም ያሳዝናል። እሱ ሚስኪን ነው። ውሸት ዋሽቶ ይሆናል ወይም የሚያውቀው እውነት ይኖራል ግን በእንደዚህ አይነት መንገድ ሊሆን አይችልምና ከነሱ ከራሳቸው አነጋገር እስኪ እንስማው። እውነት እየሰሩ ነው? ትክክለኛ ነገር እየሰሩ ነው ወይስ እያዳናገሩ ነው? የምናየው ይሆናልና እስከ መጨረሻ አብራችሁኝ ቆዩ። የእናንተ አስተያየት ደግሞ በኮመንት ላይ አስቀምጡልኝ ማለት ነው። ላይክ ሼር ማድረግ አትርሱ። እኔ አሁን አንድ ነገር የልጅቱ ስልክ መስራቱ ነው እኔ የሚገርመው አለች ልጅቷ ምንም ችግር የለም። ብሬክስ እስቲ በዚህ ጉዳዩ ስልኳን እየጠራ ነው እየከፈሉት ነው። ቆይስ ብሬክ እያወራ ነው ስልክ እና የገጠር ልጅ ስማኝ፣ እኛ we don't care ልጅቷ አንተ አሁን ከምትከላከል በቃ ባይኔ ያላየውን በህይወት ልትኖር ትችላለች ብትልኳ ከተማ ቆይስ ቆይ አንድ ጊዜ የገጠር ልጅ ብዙ ሰው ስደውል አንተ እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? በስልክ ሁሉ ደውሎ ያልኛል። ያው ስለምትቆጣና ስለምትበሰጫጭ ብዬ ነው እንጂ ዝም ያልኩት። ሰው በስልክ ደውሎ አንተ ቤት አደረገው ተረበል በልጅ ስልክ ደውል መኩ ተረጋጋ እሱ ላይ እየጠራ ነው ይሉኛል። ሄዳ ገባ ነው አሁንም እዛ አንተ ጋር ጠራ ስትደውል እንዴት ነው የሚጠራው? እኔ ጋር አልገባኝ። ምን አውቃለሁ? ጥሪ ሰማን ብዬ ነው። ታዲያ እኔ ጋር አይደውልም ማለት ነው? እሱማ ይደውላል። እውነትም እንደው ሲመሳሰለው ዘንድ ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያልተናገረው ይሄ የሃኒ ቁጥር አሁን ራሱ ከኢትዮጵያ እየደወለ ነው። አልይ ነው የሚደውልልኝ። እኔ አሁን አንድ ነገር የልጅቱ ስልክ መስራቱ ነው እኔ የሚገርመው አለች ልጅቷ ምንም ችግር የለም። ብሬክስ እስቲ በዚህ ጉዳዩ ስልኳን እየጠራ ነው እየከፈሉት ነው። ቆይስ ብሬክ እያወራ ነው ስልክ እና የገጠር ልጅ ስማኝ፣ እኛ we don't care ልጅቷ አንተ አሁን ከምትከላከል በቃ ባይኔ ያላየውን በህይወት ልትኖር ትችላለች ብትልኳ ከተማ ቆይስ ቆይ አንድ ጊዜ የገጠር ልጅ ብዙ ሰው ስደውል አንተ እሱ ጋር እየጠራ ነው ይሉኛል። ምንድነው ነገሩ? በስልክ ሁሉ ደውሎ ያልኛል። ያው ስለምትቆጣና ስለምትበሰጫጭ ብዬ ነው እንጂ ዝም ያልኩት። ሰው በስልክ ደውሎ አንተ ቤት አደረገው ተረበል በልጅ ስልክ ደውል መኩ ተረጋጋ። አዳዲስ ቱታዎች አሉ፣ ጉድ ቀሚሶች ገብተዋል። እየገባችሁ ታባርጉ ሼር አርጉ። እኔ ለሃና ወጣለሁ ማምላክን የሃና ቁስል ሳይገባ ይቀርፋል ገብቶ ነው አሞና። እኔ ግን ለምን ጥፋተኛ ቢሆንም ለምን እንደዛ ይቀስሩታል? እንደገና ደግሞ ሲጠይቁት ማለት ነው ማምላክን አያዳምጡትም። በእናትሽ ሳሪ አዳምጪኝ፣ በእናትህ ሚኪ እየለመነ ነው አዳምጡኝ የሚለው። በቃ ወንጀለኛነቱ ጥፋተኛነቱ እኮ ሳይገባ ይቀርፋ አይደለም። ግን እስኪ እንደው ፈረዱት። ያንን ስህተት እኔ ሰርቼ ያንን ስህተት አጥፍቼ ወይም ተጠቅሜበት ያንን ጥፋት አውጥቼ ቢያንስ ስትሆነጅሉኝ ስትቀጡኝ ቢያንስ አዳምጣችሁ ብትቀጡኝ እኮ ችግር የለውም።
የገጠር ልጅ እንዴት እንዳሳዘነኝ ቲጂዬ፣ አንቺና እኔ ማለት ነው። አንቺና እኔ ጉዳያችን ፈላ። አይ አይ ማስተነሽ ለማሳሳት ጥረታቸው ማምላክን ለማሳሳት ቢሳሳትም ብዙ ያኔ እንትን ላይ ስሜት ላይ ስትሆኑ ማምላክን ትላንትና ያወራችሁትን ዛሬ ትደግማላችሁ። አትደግሙ እኮ ለእርግጥ ያስፈራል እኮ። አሁን አንዴ ይሄ ሁሉ ህዝብ አለበት ውስጥ ሆነሽ አንቺ ብቻ ስትጠይቂ የሆነ አፍሽ ላይ የሚመጣልሽ ነገር አለ፣ የመፍራት የሆነ በቃ አለ አይደል ያለው ነው። በዛ ላይ ደግሞ የሚያውቀውን ነገር ስለደበቀ ልክ ናችሁ። ተረጋጉ። እሱን እረፍት ስጡት። የት ይሄዳል? አያመልጣቸውም። እና ያኞቹ ደግሞ ግዴታ ገዝት ባይገቡ መረጃ ያሰባስቡ። ከፈለች ጨፍሬ ፈጣሪ ቀናለው። እሺ ወይኔ ፈጣሪ ኢየሱስ ክርስቶስ የኔውድ እኔ ለሀና ተቀናቃይ ቆሜ አይደለም ጌታ በሚያውቀው የሴት ልጅ አለኝ። አዝሜላታለሁ። በጣም ነው ያዘንኩት። እናንተ አመናችሁኝም አላመናችሁም። ቆይ እዛ ቦታ ላይ ሀና ብቻ ናት የተደፈረችው? እሺ ኢትዮጵያ ምድር ላይ መንግስት አለበት ሀገር ላይ ህፃኖቹ ተደፈሩ ይላል። እስኪ እነዛን ስታስቡ ወይ እኔ ምን አልኩኝ? ሞትሽን ያሰማን ወይ ማሪ፣ አንቺም ትሞሻለሽ የኔ ፍቅር። ምን እባክሽ አንቺ ማን ስለሆንሽ ነው የማትሞቺው? ቤቲ ኮሜንት አታንብቢ መጣሁ። እሺ እሺ ማሬ ለምንድን ነው አንቺ ድፍንሽ አታዝኝም? አይ ማስመሰል ላይ ብላይ ሶፍ በቃ ኮሜንት አታንቢ፣ ወሬ ቀይሪ። በቃ خلاص እንዴ ነው በማያገባ ማሬ ይፍረጁ። እኔ የማንም አድናቂ አይደለም፣ የገጠር ልጅ ደጋፊ ነኝ። በቃ የሀናና የገጠር ልጅ ደጋፊ ነኝ። አለቀ። የገጠር ልጅ አይፈረድበት። ትክክል ነው ብዬ አይደለም የደገፍኩት። ስህተት እንደሰራ አምኜ ነው የደገፍኩት። ጥፋተኛ መሆኑን እያወቅኩ ነው የደገፍኩት። ወንጀለኛም እኮ ሲቀጣ ሲጠየቅ አግባብ ባለው ጥያቄ ነው የሚጠየቀው እንጂ ዝም ብሎ እንደዚህ ያኛው እያገኘ እየሰደበ ሌባን አጭበርባሪ ነህ ይያዝ ይደብደብና የመን ይመለስ ምናምን እየተባለ አይደለም። ጥፋተኛ ሰው እንደ ጥፋቱ ይጠየቃል። አይጠየቅ ያለ ማን አለ? ማንም የለም። ደብቋል፣ አጭበርብሯል። ለሰራው ነገር ደግሞ ይቀጣ። ግን አግባብ ባለው መልኩ ነው። እዚህ ሚዲያ ላይ አንጥታችሁ እናንተ ስለተሳደባችሁ አይደለም። እኔ ማቀነስ ወሬን ቀይር። እሺ ረው አንቺ ነፍጣም ነይ አናፍጭኝ ማሪ ነይ ጥራጊልኝ። ኮሜንቱን ዝጊው። ኧረ በስላሴ ስማ አንዳንድ ልክስክስ ማነው በፍሪታ በጥራልሽ። ነይ አናፍጭኝ። ሀና ስቃይ ላንቺ አድርገው። አሜን አሜን አሜን። ቤቲ ኮሜንቱን እንደምናዘጊ አረ ላንብብላቸው እንጂ ደስታኝ ላንብብላቸው እንጂ ደስ ይበላቸው። እኔ ነብላቸው ዛሬ ሰው ሳያሳጣዋል። አንተም ወይ እግዚአብሔር ይመስገን። ቤት ነሽ እዛ እና እኔ አላቃት እንደቤተሰብ ግን አይተው በተለይ የአባባን ድምፅ የአባቷን ድምፅ ሰምተሻል? ሰሚ ረዋንና ወስማን ራሱ ባልና ሚስቱ ተፋቱ። አሁን በኋላ በቃ ባህል ተጠየቀ አይደለሁም ሚዲያ ላይ ገብ የራያ ተሳቢ ቀሚስ አለኛው አስገቢ